አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል? በጣም ማለት ነው በቃ አጋጥሞን በፍጹም ማያውቁ ኦፖርቹኒቲዎች ወደኛ ይመጣሉ። ከመቀስፈት ከኛ ጋር ብን ብለው ሲሄዱ እናያለን። ብን ብለው በቃ ቪዲዮ ላለመስራት እኮ አስቤ ነው እንደ ቆየሁባችሁ። ቪዲዮ አልሰራም በቃ እኔ ይቅርብኝ፣ ቪዲዮ አልሰራም ቁጭ ብል ይሻለኛል ብዬ አሰብኩኝ። አልሆነም ማለት እንዲህ ምን ልበል? ቤን ዋይት ልበል? ካይ ሃቨርትዝ ልበል? አርቴታ ልበል? ምን አንዳንዴ ዝም ማለት ነው በቃ የተሻለ መፍትሄ የሚሆነው። ዝም አሁን ቪዲዮን አብርቼው ዝም ብዬ መውጣት ብችል ደስ ባለኝ። የምሬን ነው ማለት በቃ። ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደል? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደል? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ? አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ በልጠህ ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ ነው በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣ ነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት፣ ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት። ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላ አለሽልኝ። ለስንት ጊዜ ነበር ስናገር ነበር? ስንት ጊዜ ይሄ ሰውዬ አይረባም፣ አርቴታ የመጨረሻ ፈሪ ነው። ስንቴ ነው ስናገር የነበረው? እኔ ይኸውላችሁ በስትክክል መነግራችሁን ነገር ስሙ። የዛሬውን ጨዋታ ማለት ነው የዛሬውን ጨዋታ 2-1 ማለቁ እንደውም ተመስገን። ሙሉ ለሙሉ አልቻለም። የመጨረሻ አህያ ተጫዋቾች እያንዳንዱ የማይችሉ ተጫዋቾች እንዴ! እኔ በቃ እኔ እስከ መቼ ነው በእናንተ የምቃጠለው እንዴ? በዓል ደረሰ፣ በዓል እንኳን ሰለብሬት እንዳናረግ ደደብ የሆነ በቃ ደደብ ተጫዋቾች እንዴ! ምንድነው? ለምን አንድ ሰው እንኳን የሆነ ነገር ለማድረግ ሁሉም እንዴት ላይችሉ ይችላል እንዴ? ክሎዝ በቃ ምንም መሃሉን መሸፈን አንድ ሰው አይችልም። ቲማችን ውስጥ አንድ የሚችል ተጫዋች የለም። በርነሞዝ ይጠፍጥፈን ሜዳችን ላይ ለዋንጫ እየተጫወትን ሲቲ ከኋላ ነው። የትኛው ፕሬሸር እኮ ያስጨንቋቸው? የትኛው? እግዚአብሔርን ሙሉ ለሙሉ አይችሉም። የመጨረሻ ባለጌ ሰዎች ናቸው። አረ በማለት እንዴት ነው እኮ እንደዚህ የሚኮሩ? አረ በባጨው ጎሬድ እኮ አነድድኩ አርሰናል። አረ በስመ አብ ወልድ። እንዴት ነው እኮ እንደዚህ 6 ጨዋታ ብቻ እኮ ይቀረኝ ብናሸንፍ፣ ከምር 6 ጨዋታ ብቻ እንዴ! በጣም ዋጋ የሚያስከፍለን ጨዋታ ለዋንጫው ከምር በቃ አላ። አረ ተሰማኝ፣ ውስጤን ጨጓሬን አበድኩላችሁ። አረ አርሴ ፋሚሊ በጣም በቃ አላ ብዙ ለአርሰናል የማይመጡ ተጫዋቾች አሉ። ከምር በጣም ብዙ በቃ አላ እንዲሁላችሁ አልፈልግም። አረ ምሩ ነው ራሱ አስጠፋኝ እኮ በስመ አብ። አረ አበርኩኝ። ተቃጠሉ። እኔ ምሬ ነው የምላችሁ። ቀጠል በሉ ከአመት አመት። ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት። ሰሞኑን ከሚያሳየው አቋም አንጻር ቋሚ 11 ላይ መሰለፍ ነበረበት። ስንት ጊዜ በጉዳት ሲሰቃይ ነበር አይደል? ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም? ኢዜ የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደል ፕላናችን? እሺ ተውት። እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት ተመሳሳይ ስህተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። ያቃጥላችሁ በኢየሱስ እንዴ! አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል
የሲቲ ነጥብ በጣል ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው ኔክስት ዊክ ኢትሃድ ላይ ነን ኡፍ ወይኔ ብሩክ ኧረ በስመ አብ Amoni pasita, amoni pasita, ay, amoni pasita, amoni pasita, ay, wayala, ini akhir dibla, ay zon way balay, minim mana gaycha, ay zon baka wayala ብሉ እንጂ አንበላም። ለምን መብላት ምንድን ነው? መብላት በዚህ የውድድር ዓመት አርሰናል ስኬቱ የሚሆነው ቻምፒዮንስ ሊግ መሰለፍ ነው። እንደማ አረ ወይኔ አረ በእግዚአብሔር እኔ እኮ አታደርጉትም አይባልም። እኔ እናቴ ትሙት ማለት ነው። አታደርጉትም አይባልም። እናንተ 7 ጨዋታ እየቀራችሁ ከ31 ጨዋታ 3 ብቻ ተሸነፋችሁ። እኔ እንዳይለኛ ዘንድሮ አርሰናል ከ31 ጨዋታ 3 ተሸነፈው ከ7 2 ተሸነፋል ማለት ዘበት ነው እያልኩ እየሰከስኩ እንዳታረጉት ይደብረኛል። አታደርጉትም አይባልም። ቅሌት ካባው በኢየሱስም። ቀጣይ ደግሞ ሲቲ ነው። እሺ ቀጣይ ሲቲ ነው። እንዲሁ እንደደነገጥክ ነው የሚያገኘ። ታጡኝ ነው። እኔ ምንም የምለው ነገር የለም፣ ግን ታጡኛላችሁ። የምር ስታጡኝ ደግሞ የምታጡኝ በእነዚህ 3 ደደብ ልጆች ነው። እናቴ ትሙት ቅድምም ቪዲዮ ሰርቻለሁ አንድና ምንም አይደለም በእውነት። እኔ ምንም አማራጭ የለኝም። ደግፋችኋለሁ፣ ግን ሼም ነው። አስቡለኛ ሲያስጠሉ 2-1 ቦርንማውዝ ያሸንፋል። አርሰናል ቢያሸንፍ እንደኔ የሚቃጠል አይኖርም። እንዳልኩት 2-1 ቦርንማውዝ አሸንፏል። እናቴ ተሙት ቲማችሁ ምንም አይቻ። አሁን እዚህ ጋር የአርሰናል ደጋፊ መጥቶ ኮሜንት ላይ እንድታምኑልኝ የምፈልገው ነገር አለ። አንችልም ብንበላው ራሱ ስለማይገባን ነው፣ ሲቲ ስላልቻለ ነው እንድትሉኝ ነው የምፈልገው። እሺ ኧረ በስመ አብ። እኔ ምን ልበል 9 ነጥብ እየመራ ቡድናችሁ ወደፊት ለመጫወት የሚፈራ ስተት ላለመስራት የሚፈራ ተሸነፍ እንዴ! እንዴት ነው ወደፊት የማትጫወተው? ስተት ለመስራት ይሄን ያህል እንዴት ነው የምትፈራው? ሲቲ እኮ ቢፈራ እሺ፣ ለምን አንዴ ስሊፕ አፕ ካረገ በቃ አርሰናል አመለጠ። 9 ነጥብ ፊት ለፊት እየመራችሁ ማለት ነው። እንደዚህ አይነት ሪስኪ ፓስ እንኳን ለመጫወት የምትፈሩ ሰዎች እንዴት ነው ዋንጫ የምትበሉት? ነገ ሲቲ ቼልሲን አሸንፋ አስደስተኝ በመድኃኒዓለም። ዛሬ ከቦርንማውዝ ለእናንተ ሲጫወት የነበረው ይሄ አሌክስ ሜኔዝ የተባለ ራይት ባክ፣ እሷም ከመሩ በኋላ አስተካከለች እና ኤቨን ኒልሰን የሚባል ደደብ ጥፋት እያጠፋ ነበር። ቢያንስ እሱ አሲስት አድርጓል። ከዛ ውጪ ከእናንተ ማንም ነው የማይችለው። ማንም ራይስ ብቻ ነው የሚያሳዝነኝ። ውጣ አርሰናል ለቀ፣ ውጣ ቶሎ ብለህ ውጣ። አርቴታ ሞት አርሰናል ለቀ፣ ሌላ ዋንጫ ብላ፣ ራይስም ለቀ። አለ መበስበስ ነው። አንተ ተቀበለለለለ እንጂ ኧረ በዓሉን አሳመሩልኝ። እንደዚህ በዓል እንደዚህ ያምራል እንዴ? ከዚህ በለጠ እንደዚህ በዓል ሊያምር ይችላል? ወይኔ ታውቆኝ ነበር። እኔ ፈርስት ሃፍ ማለት ነው በቃ አቻ ሲወጡ የሆነ ነገር እንደሚፈጠር ታውቆኝ ነበር። እኔ ምን አገባኝ ምንም ነገር ቢፈጠር። ከዚህ በኋላ ያለን ጨዋታ ነገ ቼልሲን ግዴታ ዊን ማድረግ አለብን። ማን እሱ ዊን ካረግን አንድ ቀን ጨዋታ ከፓላስ ጋር እሱ ዊን ማድረግ ከቻልን ቀጣይ ሳምንት ደግሞ ኢታር ላይ ጠርተን ነው የምናጋይሽ። አቻ ምን ሆንበት ማለት ነው። አቻስ ነጥቡ ማን እኔ ላምን አልቻልኩም። እኔ እያዩ አልበላም እንዴ እኔ አልበላም። አርሰዬ አርሱ ተሰጠሽ። እኔ እኮ ተጫዋቾቻችሁን ለሀገራቸው እንዳይጫወቱ በዛ በዚህ አድርጎ እንደ ጉድ ሰበሰባችኋቸው። እንዳለ ባንዳ ነው ያደረጋችኋቸው ባይዘው እና ያውላ ድካም በቃ ለዚቹ ነው። ደግሞ እኮ ሻሼ ከተጫወተች እንደዚህ ምናምን ብለው እኛ ላይ አልተጫወቱም ብለው ሙድ ሊይዙ እና እኛ ሳንጫወት 4 የተጫወታችሁ በአንደኛው ኳንጫ አሁንም ድጋሚ ኤፍኤ ካፕ በሳውዛምፕተን ሰጣችሁ። ድጋሚ አሁንም ፕሪሚየር ሊግ ወሳኝ ጨዋታ ቦርንማውዝ ለጠፈሽ ድጋሚ። ስለዚህ አሁን መተህ ሻሼ ከተጫወተች ምናምን ልትል ነው። ፓፓ አለመጫወት በስንጣሙ እስኪ መልሱልኝ። አለመጫወት በስንጣሙ ምን አለ ልጆቹ ለሀገራቸው ቢጫወቱ እግዚአብሔር እንዴ ለዚሁ ነው በቃ። ለማንኛውም ስፖርቲንግንም እንጃልሽ የመልሱ ጨዋታ ማለት ነው። በዚህ አያያዛችሁ እንጃላችሁ። ኤኒዌይስ እኔ አሁን ደረቴን ነፍቼ ምናምን አርሰናል ፕሪሚየር ሊጉን አይበላምና ማለት አልፈልግም። ሲቲ
ስቲል ስለማልተማመንበት ማለት ነው። ተከታታይ ቼልሲን ገጥሞ ከዛ አርሰናልን ነው የሚገጥመው። ሶ ከነዚህ ሁለት ጨዋታዎች 6 ነጥብ ካገኘ ሲቲ በእርግጠኝነት ይሄ ነው ዋንጫ ይበላል፣ በእርግጠኝነት ማለት ነው። አንደኛው ደግሞ እርስ በርስ ስለሆነ እርስ በርስ ካሸነፋችሁ የነጥብ ጋፑ 0 ማለት ነው። በተለይ የመጨረሻው ሳምንትም ከቪላ ጋር ነው። ቪላ ደግሞ ይሄ ተከታታይ ነጥብ ከጣለ ምናምን ነገር ለቶፕ 5 ምናምን ጭፍጭፍ ስለሚሆን አያዳምጠውም ሲቲን ማለት ነውና ሜቢ አጓጊ ሊሆን ይችላል። ብቻ ግን ሲቲ ከቼልሲና ከአርሰናል 6 ነጥብ ካገኘ ተከታታይ አበቃለት ጉዳዩ። አርስዬ ብርክ ብር ካላት የዋንጫ ነገር ከእንግዲህ በቃት። አርስዬ ብርክ ብር ካላት የዋንጫ ነገር ከእንግዲህ በቃት። ዛሬ ደግሞ ጥፍጥፍ ተደርግሽ ተሸነፍሽ። አቤት አቤት ምን ባረኩልህ ነው ፈጣሪ። ቆይ ይህን ያህል ኧረ ወይኔ። ነገ በዓል ነው፣ ዛሬም በዓል ነው፣ ወደፊትም በዓል ነው። በቃ አርሰናል በይፋ እጅ ሰጥቷል። አለቀ በቃ። ሲቲ ቀሪ 2ቱን ጨዋታ ካሸነፈ ከእናንተ ጋር መወሰን ይችላል። አርስዬ የተለመደው የኤፕሪል ጸባይዋ ተነስቷል። በቃ ሲቲ ደግሞ እንደሚታወቀው ኤፕሪል ላይ በጣም ጀግና ናቸው። አለቀ አለቀ። እስጢፍ የአርሰናል ትመጣና ይሄ የእንግሊዝ ፕሪሚየር ሊግ ነው፣ ፕሪሚየር ሊግ ላይ ትሸነፋለህ ታሸንፋለህ ብሎ ይሰክሳል። ባለቀ ሰዓት ግን ፕሪሚየር ሊጉ ወደ በሚገባደድበት ሰዓት ላይ የፕሪሚየር ሊጉ መሪ ሆነ ዋንጫ ልትበላ ተንደርድረ እንደዚህ አይነት ነጥብ ሉዝ ማድረግ ማለት ይሄ የአንድን ክለብ ሜንታሊቲ 0 ነው የሚከተው። ሲቲ ነገ እንዴት አውሬ ሆኖ እንደሚጫወት አውቁታላችሁ። እኛ ላይ ያከበዳችሁብን ኬዙ። አርሰናሎች ተረጋጉ። ነገ ሲቲን ጥጉን ነው የምናስይዘው። አባቴ ቸልሲ ነው እኮ ዋንጫ ምናምን እኔን አሸንፍ አይደለም ዋንጫ ነበረው ሲቲ። አም ሪሊ ሶሪ። አርሰናል ግን ደስ ብሎኛል። ነገ ሲቲ ነጥብ ስለሚጥል አንተም ዛሬ ይመጣልህ ፌር ያደርጓል ጭውየው ማለት ነው። እሳይ መልካም በዓል። ውድ የክርስትና እምነት ተከታይና የአርሰናል ደጋፊዎች በሙሉ እንዴት ነው ነገ ዶሮ የሚበላው? እንዴት ነው ጾም የሚፈታው? ግን እንዴት ነው የሚፈታው? እሺ ወገን፣ ኧረ ወይኔ ኧረ ወይኔ ኧረ ወይ ኧረ የት ነው ምድር የተሰራብን በመብራን? ኧረ ምን ጾም መፍቻለኝ ምን ባለው እኮ ባለው ፈታ ብንል እሺ ምን አለበት? ውይ ተቃጠልኩላችሁ። እናቴ ትሙት ከተል እኔ ያልኩት ከተል በቃ አልገባችሁ መረርድብን ታውቃላችሁ። እኔ አሁን ነገ ቼልሲ ለምን 10 አያገባም ደስተኛ አይደለሁም። 10 አግብቶበት እኔ ሲቲ ቢያሸንፍ እኔ ደስተኛ አይደለሁም። እኔ በዓል እንዴት ነው ማዛልፈው? እሺ ተጫዋች ምናምን አሰልጣኝ ምናምን የምትወቅሱ ሰዎች እሺ ዛሬ ማንን ነው የምትወቅሱት? በቃ ቆንጆ ቅያሪ ነው ያደረገው ከረፍት በኋላ በቃ ይዜ መግባት ባለበት ሳሚ ገባው ምናምን ትንሽ አቆይቶታል። ግን ይሁን በቃ እነዱ ማነት ሩሳድ የገቡበት ሰቆ እኔ ማን ምንድን ነው የሚወቀሰው? ኧረ ወገን ተቃጠልን እኮ ተቃጠልን። ወይኔ ማንም የማንም በሁለት በሶስት ወር አንዴ ተጫዋች ሊያዘብጥብኝ እግዚኦ አርሰናል ነጥብ ጣለ። ምን ነካው አርሰናል? ኧረ አርሰናል ምን ነካው? ሰዎች በጌታ ስም በርንማውዝ 2-1 ኤሚሬት ላይ ሜዳው ድረስ መጥቶ ሼም ነው። እኔ እንጃ። ኧረ በስመ አብ አርሰናል ያሳፍራል። ይሄ ግን በርንማውዞችን አለማድነቅ አይቻልም። ከአርሰናል የማይጠበቅ ነገር በእውነት ነው የምላችሁ የማይጠበቅ ነገር። ኧረ ግን በርንማውዞችን አለማድነቅ አይቻልም። በተለይ ማን ነው ይሄ ስኮት የሚሉት ምን አይነት ጎል ነው ያስቆጠረው? ሁለተኛው የመጀመሪያውስ ብትሉ ያሰቡትን የጭንቅላታቸውን ኳስ ተጠቅመው ወጡ። በርንማውዝን አለማድነቅ አይቻልም። ግን ምን አይነቱን ደካማውን አርሰናልን የተመለከተው ኤሚሬት ላይ ጭራሽ ለዋንጫ ሲጠበቅ የነበረው ክለብ አረ በጣም ነው የሚያሳፍረው። እውነት ከምር ነው የምላችሁ። እንዲህ ምን እየሆነ ነው አርሰናል? ያሳፍራል። እጸድቅ ብዬ ባዝላት ተንጠልጥላ ቀረች አለች ጌጤ። አራዳ ልጆች አርሰናል ምን እየሆነ እንደሆነ ግራ የሚያጋባ ነው። አንተ ባልተበኝ አራዳ ልጅ ምንድነው ጉዱ ነው? ለዋንጫ ነው እየጠበቅን ያለ ነው የሚኬል አርቴታን ሰራዊት። እሱ ግን እያፈገፈገ ነው የሚገኘው ማለት ነው። ከቦርንሞዝ ጋር እንግዲህ በሜዳው ተጫውቶ 2-1 በሆነ ውጤት ተሸንፏል ማለት ነው። አርሰናል ያ ብቻ አይደለም፣ ሜዳ ውስጥ ምንም የሚያረኩ ተጫዋቾች የሉም። ያው ማይደክመው ዴክላን ራይስ ነው ሜዳ ውስጥ የነበረው ማለት ነው። እንደዚህ ምንም አይነት ነገር የአቨርት መቆየት ግራ የሚያጋባ ነው ያራዳ ልጆች። እንደዚሁ ማክስ ዶማን ቀደም ብሎ ገብቶ ቢሆን በጣም አሪፍ ነው ማለት ነው። አጣብቂኝ ውስጥ እየገባ ነው አርሰናል በገዛጁ ማለት ነው። አሁን በ9 ነጥብ ልዩነት ነው ያሉት ከማንቸስተር ሲቲ ጋር። 2 ቀሪ ጨዋታዎች አሉት። እነሱን 2 ቀሪ የሚያሸንፍ ከሆነ ወደ 3 ይጠባል ማለት ነው። የእርስ በርስ ግንኙነትም አላቸው። ራሱ ላይ ጣጣ እየፈጠረ ነው የሚገኘው ሚኬል አርቴታ ሰራዊት ማለት ነው። ገና በዚህ አይነት በቦርንሞዝ ነጥብ የጣለ ባለፈው ሳውዛምፕተን ነው።
ቀጣይ የሚገጥሙት ክለቦች ራሳቸውን እያጠነከሩና እያደራጁ ነው የሚመጡት። በርንሞዝ ምንም አይነት ፍራቻ ያሳይም ነበር። ዋንጫም ቡድን እንደሚገጥም አይነት ቡድን አልነበረም ሲጫወት የነበረው ሜዳ ውስጥ ማለት በልበ ሙሉነት ነበር ሲያጠቁ የነበረው ማለት ነው። ያራዳ ልጆች እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ሼር ኮፒ ሊንክ ይደረግ። ይመቻችሁ። ደጋፊ የሚገባው ነገር አይደለም። ክርስቶስን ይሄንን ቡድን በቻልኩት አቅም ምንም አይነት አቋም ቢያሳይ ከጎናቸው ቆሜ ያለሁኝ ተስፋ መቁረጥ ስለማልፈልግ ማለት በዚህ ቡድን አሁንም ተስፋ መቁረጥ አልፈልግም። ተስፋ አልቆርጥም፣ ግን በጣም ነው የሚያሳፍሩት ማርያምን። ይሄ ደጋፊ ይሄ ውጤት አይገባውም። ይሄ ከአመት ምናምን ያለው ነገር ተውትና በዚህ አመት ራሱ እንደዚህ አይነት ውጤቶች በጣም ብዙ ጊዜ ሲደጋገሙ አይተናል። ሁለተኛው የተቆጠረብን ጎል ምን ያክል ጭንቅላታቸው ችግር እንዳለበት የምታውቁት የሳውዛምፕተን የገባብን ራሱ ጎል ነው። ሁለተኛ ጎል ተመሳሳይ አይነት አካሄድ፣ ተመሳሳይ አይነት ኳስ፣ ተመሳሳይ አይነት ጎል ነው የተቆጠረብን። እንዴት ይሄን እንኳን ማገናዘብ ያቀታችኋል? እንዴት አንድ ተጫዋች ማርክ የሚያደርገውን ተጫዋች መሳት እንዴት ይስታል? ሁለተኛው ተጫዋች ቦታውን እንዴት ይስታል? ሶስተኛው ተጫዋች ማርክ ማድረግ ያለበት ተጫዋች እንዴት ይስታል? የመጀመሪያው ጎል ሲቆ እንዴት ለአንድ ጎል ሶስት ተጫዋች በየራሳቸው ፐርሰናል ኢረር ይኖራቸዋል? እንዴት ነው ፈርስት ሃፍ ላይ ሁሉ ጊዜ የምናገኛቸውን ቻንሶች ማንጠቀም? ከ3 ከ4 ያርድ ላይ ኳስ የምንሰጠው ፍሪ ሄደር ቦል ፖዚሽን እንዴት ነው እንደዚህ የምንበለጠው? ሰከንድ ሃፍ ላይ አረ በስመ አብ። ኦዴጋርድ የማያስፈልገው ቡድን በቂ ተጫዋቾች ያሉት ቡድን እኔ ማርያም ሲጀመር አረ ትለያላችሁ፣ በቤቴ ትለያላችሁ። እኔ አመት አልቆ ብቻ ቢያንስ ያልቃል። ይሄ አመት ማለቁ አይቀርም። አመቱ ያልቃል ቢያንስ እስኪ አልቆ ጉዳችሁን አይቼው ክርስቶስን አልቆ ጉዳችሁን አይቼው ብቻ። አርሰናል በግድ ማንቸስተር ሲቲ ወደ ዋንጫ ፉክክሩ እንዲመጣ እየገፋፋ ይገኛል። በ32ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳው ኤምሬትስ እጅግ በጣም ወሳኝ በሆነ ጨዋታ በበርንሞዝ የ2-1 ሽንፈት ገጥሞትን በፕሪሚየር ሊጉ ያለውን መሪነት ነጥቡን ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል። በዚህ ጨዋታ ላይ በርንሞዞች የነበራቸው ፐርፎርማንስ መደነቅ ያለበት ይመስለኛል። ከአርሰናሎች ድክመት ጋርም አያይዘን ስናስበው ማለት ነው። በጨዋታው ላይ 17ኛው ደቂቃ ላይ ክሩፒ የተሻማለትን ኳስ በዲፍሌክሽን ሳሊባ ከነካው በኋላ በግሩም ሁኔታ አስቆጥሮ ቀዳሚ ማድረግ ችሎ ነበረ በርንሞዞችን። ከዛ በኋላ አርሰናሎች እንግዲህ በቪክተር ዮከሬሽ አማካይነት ፔናልቲ አግኝተው ጎል አስቆጥረው የመጀመሪያው አጋማሽ 1-1 ነበር የተጠናቀቀው። ከዛ በኋላ አርሰናል የተሻለ እድል ያለው ቡድን ይመስል ነበር። በሜዳው ነው ጨዋታው በጣም አስፈላጊ ነው ለአርሰናል በዋንጫ ፉክክሩ ላይ። ነገር ግን ሰከንድ ሃፍም እንግዲህ ተጀምሮ በርንሞዞች ነበር በጣም በተሻለ መልኩ ጎል የሚያስፈልገው ቡድን መስለው ሲያጠቁ የነበረው። 74ኛው ደቂቃ ላይም በስኮት አማካይነት በግሩም ንክኪ ጎል በማስቆጠር እንግዲህ 2-1 ጨዋታውን ማሸነፍ ችሏል። መድፈኞቹ አርሰናሎች በዚህ ጨዋታ ላይ የነበራቸው ፐርፎርማንስ ግን በጣም ጥያቄ የሚያስነሳ ይመስለኛል። ሁልጊዜ የፕሪሚየር ሊጉ የመጨረሻ ሳምንታቶች ላይ ወደኋላ እያለ ከዋንጫ ፉክክሮች የሚርቀው የሚኬል አርቴታው አርሰናል ጥያቄ የሚያስነሳ ጊዜ ላይ ሆኗል። ለማንቸስተር ሲቲ በዋንጫ ፉክክሩ ላይ እንዲመለስ እንግዲህ እድሉን እየሰጡት ይገኛሉ። ማንቸስተር ሲቲ ቀሪ ጨዋታዎች እያሉት ከአርሰናል ጋር ያለው የነጥብ ልዩነት 9 ሆኖ 61 ነጥቦችን በመያዝ ሁለተኛ ደረጃ ላይ ተቀምጧል። ሁለት ቀሪ ጨዋታዎችን ማሸነፍ የሚችል ከሆነ ደግሞ የነጥብ ልዩነቱ ወደ 3 የሚጠብበት እድል ይኖራል ማለት ነው። ኢታሃድ ላይ ደግሞ ሁለቱ ቡድኖች እርስ በርስ እንደሚገናኙ ይታወቃል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? በጣም ለአርሰናል ደጋፊዎች አስከፊ የሚባል ውጤት ይመስለኛል። ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይሄ የሞተ በቃ የወንድነት ባህሪ የሌለው አርሰናል እንደ ዋንጫውን ብንበላ ራሱ ሲቲ እንዳለ ተሸንፎልን ብንበላ እማንኩራራበት አርሰናል በቃ የሚገርም በቃ ይሁን የሚያስጠላ ወራዳ የሆነ በቃ ለዋንጫ ሳይሆን ዝም ብሎ ለቶፕ 4 ዝም ብሎ መጫወት ያለበት ወኔ የሌላቸው የማይረቡ ተጫዋቾች የተሰበሰቡበት። አረ በመድኃኒዓለም እንደዚህ አይነት እድል እንዴት ነው የምታበላሸው? ቆይ በሜዳ ቆየት ኢታሃድ ሄደ ነጥብ ይዘን መጣ ነው። አረ የሚያስጠላ በዓላችንን ያበላሸብን አርሰናል እናቴ ትሙት ነው ማለት። እኔ እንደ ዛሬ ተሰምቶኝ ያቅም በእግር ኳስ ዓለም ነው ማለት የወረደ የዘቀጠ አርሰናል ረርድብን ቅጥል የሚያደርግ ውጤት ማለት ነው። ምንድነው ሜዳ ውስጥ የሚሰሩት ተጫዋቾቹ? ካይ ሃርቨርስ ምንድነው ሲሰራ የነበረው ሜዳ ውስጥ? አጠቃላይ ዴቪድ እንዳለ ሺት ነበሩ። በቃ ሺት አጠቃላይ እዛ ያለ መሀይም ደጋፊ በቃ ሜዳ ውስጥ ገብቶ ለማንቀላፋት ቲያትር ለማየት የሚገባ ደጋፊ ተጫዋቾቹ ማነሳሳት አቅቷቸው ቀን ነው። እኔ አንፊልድ በሆነ የጨዋታ ብዬ ተመኘው። በእውነት የሊቨርፑል ደጋፊ ቢሆን እንደዚህ ያደረገው ብዬ ተመኘው። ምንድነው የሚሰሩት? አሁን ያለው ይሄ ስኳድ ለቦርንማውዝ አንሶ ነው። አረ ምንድነው ይሁን ያሉት? አረ በመድኃኔዓለም አረ በስመ አብ ወልድ መንፈስ ቅዱስ አቃጥሎ ሊገሉኝ ነው። በቃ ተቃጠልኩ እኔ እንዴ።
አይ ወያሊት እኔ ባይዘው ማለት ነው ይሄ ክለብ ዋንጫ ይብላ እንጂ እኔ በፈቃደኝነት ከፕሪሚየር ሊግ ወርዳለሁ በፈቃደኝነት ማለት ነው ይሄ ክለብ ዋንጫ ይብላ ማለት ነው በቃ ይሄ ክለብ ሲሸነፍ እድሜ ተጨመረልኝ አክለው ደስ የሚለኝ በቃ ደስ ማለት ነው ደስ በፈቃደኝነት ወርዳለሁ ይሄ ጠንያም ወያላ ብቻ ዋንጫ ይብላ አለቀ በርነሞዝ ደስ ብሎኛል ያምር በጣም ደስ ብሎኛል በቃ ክለብ እኮ 18 ላይ ነው ያለው ግን አንተ ስትሸነፍ ደስ ነው የሚለኝ ደስ ሞራሉም ይኖረኛል የመስራት አንተ ወያላ በርካታ የአርሰናል ደጋፊዎች ለዛሬው ሽንፈታችን ሙሉ በሙሉ ኃላፊነት የሚወስደው አሰልጣኝ ሚኬል አርቴታ ነው እያሉ ይገኛሉ አሰልጣኝ ሚኬል አርቴታ እንግዲህ እጅግ ጫና የበዛባቸውንና ለዋንጫ የሚደረጉ ፍልሚያዎችን ማሸነፍ አይችልም ከባድ ይሆንበታል እያሉ የሚገኙ ሲሆን በተለይ በዛሬው ጨዋታ እንደ ካይ ሃቨርትዝ ያሉ ተጫዋቾችን በቋሚ አሰላለፍ ውስጥ ይዞ መግባቱ ብዙዎች እንዲተቹት አድርጓል እነ ኢብሪቺዜን የመሰሉ ተጫዋቾች በተቀያሪ ወንበር ላይ ተቀምጠው እያሉ እንዴት ካይ ሃቨርትዝን በመሃል ሜዳ ያሰልፋል እያሉ ሲገኙ እንደዚሁም ደግሞ ከጋብሪኤል ማርቲኔሊ ይልቅ ትሮሳርድ ቋሚ ሆኖ መጀመር ነበረበት እያሉ ይገኛል እንግዲህ መድፈኞቹ ቦርንማውዝ አምናም በኤምሬት አሸንፏቸው ነበር በነገራችን ላይ ዘንድሮም በኤምሬት መጥቶ እንግዲህ ቦርንማውዝ በአስደናቂ ብቃት 2-1 አሸንፏቸዋል ነገ እንግዲህ ሲቲ ከቼልሲ ጋር አለው በነገራችን ላይ ሲቲ ነገ ማሸነፍ የሚችል ከሆነ የነጥብ ልዩነቱ ወደ 6 ይጠባል ሲቲ ደግሞ ቀሪ ጨዋታ አለው ያንንም ጨዋታ ማሸነፍ የሚችል ከሆነ የነጥብ ልዩነቱ 3 ብቻ ይሆናል ማለት ነው በዚህም እንግዲህ አሰልጣኝ ሚኬል አርቴታ በዋንጫ ፉክክር ውስጥ ዘንድሮ ደካማ ነው ዋንጫውን አይፈልግም እየተባለ የሚገኘው ሲቲን በግድ እየጋበዙት ይገኛሉ አሳልፈው ሊሰጡት ነው ወይ ላለፉት 3 አመታት እንግዲህ ሁለተኛ በመሆን የጨረሰው አርሰናል ዘንድሮ ከየትኛውም አመት በተሻለ ዋንጫውን ለማግኘት እጁ ላይ እድል አለው ይጠቀመዋል ወይስ እንደዛሬው ጨዋታ በተከታታይ ነጥቦችን ጥሎ እንዳለፉት አመታት ለሲቲ ዋንጫውን ይሰጣል የአርሰናል ደጋፊዎች ዘንድ እንግዲህ ጥርጣሬ ተፈጥሯል ማለት ነው በተለይ አርሰናል በቀጣይ በፕሪሚየር ሊጉ እንደ ሲቲ እንደ ኒውካስትል ያሉ ከባባድ ቡድኖችን ይገጥማል ምንም ይፈጠር ይመስላችኋል የዛሬው ጨዋታ ሙሉ ኃላፊነትስ የማን ነው ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ፎሎ ማድረግ አይረሳችሁ ይመቻችሁ እኛ አርሰናል ጥሩ ቡድን አይደለም ለዋንጫ የሚቀርብ ቡድን አይደለም ስንል ምን እያልን መሰለ ከሰባት ጨዋታ በሶስቱ የሚሸነፍ ባንዱ አቻ የሚወጣ የዋንጫ ቡድን አይተን አናውቅም እያልን ነው ፋይናል ደርሶ በቀላሉ የሚነጠቅ በነ ሳውዝሃምፕተን ከኤፍኤ ካፕ የሚባረር በነ ቦርንማውዝ በሜዳው ልጥልጥ ተደርጎ የሚወርድ የዋንጫ ቡድን አናውቅም እኮ እያልን ጀግና ቡድን ነው አደገኛ ቡድን የሚዋሿቸውን አትመኑ ይመጣል አንዱ ሸበላ ሲጀመር አርሰናል የፕሪሚየር ሊጉን ዋንጫ ምንም አይነት አቅም ያለው ቡድን አይደለም በጣም ታች ያለ ቡድን ነው ግን እንዳጋጣሚ ቅድም እንዳልኳችሁ ሌሎቹ ቡድን ራሳቸውን እየገነቡ አዳዲስ ተጫዋቾችን ያመጡ እንደነ ማንቸስተር ሲቲ አዲስ ቡድን እየገነባ አምና 3ኛ ላይ ጨረሰ ቡድን ዩናይትድ እንደምታውቁት ነው በመከተል አሰልጣኝ ነው መጥቶ ልጥልጥ አድርጎ 3ኛ ላይ የሚገኝ ሌሎችም ቡድኖች ሊቨርፑል ብትል ፈረስ ርሶ ወጥቶ በማይረባ አሰልጣኝ ራሱን እየገነባ እነ ቼልሲ አንተ 7 አመት በገነባው ቡድን ለዋንጫ አትመጥንም ደስ አትልም አርሰናል ተሰጣት እስካሁን በዓሉ መስሎ ነበር እንዴ አሁን ነው በዓሉ የሚጀምረው ምን አይነት ግርማ ሞገስ ያለው እግዚአብሔር ግን ከኔ ምንድነው ከላይ ባለፈው ከዋንጫ አስወጣልኝና ጥሩ ባህል አሳልፍ አልኩት አስወጣልኝ አሁንም ነጥብ አስጣለልኝ ወይኔ ኢና ሊላሂ ወይኔ በርንማውዝ አውቃችሁ ነበርኩ ክርስቶስን ታውቆኝ ነበር ምራ አዳሚ አርሰናል ያሸንፋልኝ ካቻ ጋር የሰጠሽ ፕሪዲክሽን ላይ ነብዩ ዳንኤል ግን ኦቨርዋል ለበርንማውዝ ሰጥቶ 2 ነጥብ ምናምን ነው ይወሰደው ገባ አይደል ሄድና ቴሌግራማችን ሰርች አድርገን ነባ ሲቲ ብለከሽ 800 በላይ ተከታለው ሊንክ ባይወላል ገብታይ ምን አይነት በረከት ያለው በዓል ነው ግን በቃ አክተለተለው ይሄን በረከት ነገ ደግሞ በበዓሉ ዕለት ሲቲ ስትት ያደርግልኛል ቼልሲ ፍክት ትላለኝ ማለት ነው ለባልየው ቴሌግራማችን ጄም ማድረግ እንዳረሳ ይመቸ አርሰናል ለኔ ከ2 ሰዓት በፊት የፕሪሚየር ሊጉ ታይትል አሸናፊ ነበር ከ2 ሰዓት በፊት አሁን ግን እኩል ናቸው በነጥብ ጎል ዲፈረንስ 6ቱን እርሱት ለመሰላችሁ ማንቸስተር ሲቲ ሁለቱን ጨዋታ ያው አሸነፈ ብለን ካሰብን ሚኒመም 2-0 ካሸነፈ ቀሪዎቹን ማለት ነው ከአርሰናል ጋር ሲገናኝ 1-0 ካሸነፈ ጎሉ እኩል ሆኑ ማለት ነው ስለዚህ ምንም በቃ አሁን ሁለቱም በእጃቸው ነው ዋንጫ ግን ያስቃኒ በቃ አይምሬ እንዳለቀ 9 ነጥብ የሚለው ነበር አይምሬ አሁንም እኮ በ9 ነጥብ ነው የሚመራው ግን ሁለት ቀሪ ጨዋታ አለው ማንቸስተር ሲቲ ከሁለቱ ውጪ ደግሞ አርሰናል ይገጥማል ስለዚህ አርሰናል 1-0 ማሸነፍ የሚጠበቅበት ወረ ኤፕሪል ደግሞ ለሚኬል አርቴታ አይመቸው በታሪኩ በሙሉ ማለት ነው እስካሁን ማሰልጠን ከጀመረ እንደ ኤፕሪል ወር የሚቸገርበት ወር የለም እና ይገርማል ፔፕ ጋርዲዮላ ደግሞ ማሰልጠን ከጀመረ ጀምሮ በጣም ፐርፌክት ውጤት ያለው ኤፕሪል ወር ነውና በጣም ያስቃል ይሄ ቁጥር ክሩፒ የቦርመዝን
10ኛ ጎል በማግባት ከሴሜኒዮ እኩል ሆኗል። ሴሜኒዮ 10 አግብቶላቸው ነበር ሄዶ ነው የቦርሞስ ቶፕ ስኮረር ሆኗል። ግን በቃ ሊጉ አይገመትም። አሁንም ክፍት ነው። አርሰናልም ሲቲም ግን ኦልሞስት በሚባል ደረጃ እኩል እድል ያላቸው፣ ግን የአርሰናል ትንሽ ከፍ ይላል። ምክንያቱም ኤቲሃድ ላይ አቻ ስለሚበቃው። መድፈኞቹ አርሰናሎች አልቀናቸውም። በበርንማውዝ ተሸንፈዋል። ከ4 ዋንጫዎች ለ2 ዋንጫ ብቻ እየተጫወቱ ያሉት አርሰናሎች በገዛ ሜዳቸው በበርንማውዝ 2-1 ተሸንፈዋል። በዚህም ሲቲዎች ሁኔታው ለኔ ተመቸኝ እያሉም ይገኛሉ። የሊጉ መሪ አርሰናል በ70 ነጥቦች የፕሪሚየር ሊጉን ሰንጠረዥ ሲመራም ሲቲ ደግሞ በ61 ነጥብ እየተከተለው ይገኛል። ይህም መድፈኞቹ ለፕሪሚየር ሊጉ ዋንጫ የሚያደርጉ ግስጋሴ ላይ ከባድ የተባለ ተጽዕኖ እያሳደረባቸው ይገኛል። የዛሬውን አርሰናል ከበርንማውዝ ጨዋታ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። እንኳን አደረሳችሁ። እስኪ ልል በሉ፣ እስኪ ልል በሉ። እንኳን አደረሳችሁ ያጀማ፣ እንኳን አደረሳችሁ። የበዓሉ ትልቅ ስፖንሰራችን በርንማውዝ ሰላም ሚኒስቴራችን በዓሉ በሰላምና በጤና እንዲያልፍ ሲል ለእናንተ ያበረከተው ስጦታ ነው። ጎበዝ፣ እስኪ ልል በሉ አንዴ። ልልታ ጨብጨብ የለም ማን የኔ አባት በርንማውዝ። እኔ ብቻ በኢድለት ከፍቶ ይላሳልፍ በኢድለታቸው ጥቼ እኔ አንቺን በፋሲካ ጥግሽን በርንማውዝ ማን እንኳን አደረሳችሁ። ለማንኛውም ያጀማ እንኳን አደረሳችሁ። ወይኔ አቶ አርቴታ ትሬኒንግ ላይ እስክሪብቶ አድርገህ ግንባር ለግንባር እንደ በሬ ገጥመው ሲፋጠጡ የነበረው ታክቲክ ምንድነው? በፈጣሪ የታለሽ? ምን አባ ፈጠርክ? ቀጣይ ኢታር ላይ ሲቲ ታረገናለች። አመቱ መጨረሻ ልክ ኤዲተሮች በሙዚቃ እያለቀሱ ይሰራላችኋል። ከዚህ የተሻለ ምንም ልትፈጥሩ አትችሉም። በቃ አረ ምን አይነት ቅማላም ነው! ግራ መስመራችን ያፈሳ ማርቲኔሊ ሲወጣ ተቅማጣሙ ትሮሳርድ ይገባል። ዙቤሜንዲ ሲጀመር አረቄ ይጠጣል። አንተ የፓርቲን ቦታ አንተ ተኝቶ አተካም እከካም ምንድነው የተከሰተ ያለው? በቃ ሽንፈት ቁርስ ምሳራታችን ሆነ እንዴ! ወልቭስ በቀዩ ማሊያ ወልቭስ። እኔ አርቴታን አልወቅስም፣ ተጫዋቾቹ ግን ጥንብ እኔ አሁን እኔ ሳሸንፍ ሊደብረኝ ነው። በቃ ሽንፈት ብርድ ልብስ ያደረጉልኝ። አረ ጥንባታሞች! እናንተ ብቻ ሲቲን ያርጉልን እንጂ እኛ በርንማውዝን ችግር የለም። እብድ ነህ እንዴ? አሁን በአንተ ምክንያት ነገ ሲቲ መጫወቻ መዘባበቻ ነው የሚያደርገኝ። በቃ ወይ አሁን ያለው አላይም ነገር ምን እናንተ የተገማማ ገማዎች እኮ ነው። አትረቡ። ምን ለሁለተኛ እየተጫወታችሁ ይሳካል። ሲዙሩ ሲያልቅ ሁለተኛ ማንም ነው የማይነካባችሁ። በቃ የእናንተ ማን አድከም የሞታችሁ ሙተት ያላችሁ አትረቡ። በቃ ቀጣይ ደግሞ እናንተን ይጋልባችኋል። በቃ ድራሻችሁን ነው የሚያጠፋው ቀጣይ ሲቲ። ከዛ እንዲህ ይነጥቃችኋል። አሁን ምን አረ እናንተ አደጋፊው ማለት ነው። አረ ቻይ ነው። እኔ ምን አልኩ ባልናገር እኮ የቆጨኝ ነበር። በርንማውዝ 12 ተከታታይ ጨዋታ አልተሸነፈም አልኩ። ቢበዛ ነጥብ ሊያገኝ ነው አንዳቻ ቢሆን አርሰናል አልኩ። ወገሩት። በርንማውዝ እንዴት አይነት የሚገርም አታኪንግ ፉትቦል ነው የሚጫወተው። እግር ኳስ ናት ያሸነፈችው ዛሬ። በርንማውዝ ብቻ አይደለም ተጫወቱ፣ በቃ ለፉ። እግዚአብሔር ምስክሬ። ከተከላካይ እስከ አታክ ማለት እንዴት ፕሬስ እንደሚያደርጉ እንዴት ኳስ ይዘው እንደሚጫወቱ። አርሰናል እኮ ኳስ ወደፊት ይዞለት የሚሄድ እንኳን የለም። ራያን ማለት ነው በዚህ በኩል አስተኛው፣ በዛ በኩል እየመጣ ወይኔ ጉዴ። ኢትስ ዳት ታይም አጌን። በቃ ታይማችሁ ደረሰች። እኔ አሁን የምታገሳችኋለሁ። በአራት ጨዋታ 3 ሉዝ አላችሁ። 3ቱ ምንድነው? 2ቱ ዋንጫን ያጣችሁበት፣ ይሄኛውን ፕሪሚየር ሊግ የሚያሳጣችሁ ነው። ማርክ ማይ ወርድስ። ተናግሬ ለፍልፌ ነበርኩ። ባልናገር ባለፈልፍኩ ምንም አይመስልም። ተናግሬ ለፍልፌ ልክ ነው ያስገባል በርንማውዝ። መቤቴን እንዴት አባታችሁ እንደምትችሉ። ይሄ ኮርናና ፔናልቲ በቃ ሴት ፒስ ስክራፕ የሆነ ጎል እያገባ ተንጨፋጭፎ ነጥብ ይዞ እየወጣ ዝም አለን። በቃ ሜዳ ላይ መጥቶ ወጋ። እንዴት አባቴ ደስ እንዳለኝ። በዓሌን አሳመሩት። እኔ ነግራችሁ ነበር የበዓል ዋዜማችንን አርሰናል ያሳምረዋል ብዬ። አሁን ፎከስ ማድረግ ያለበት ቻምፒየንስ ሊግ ላይ ነው። ያንንም እንዳይወጣ በርንማውዝ ብዙ ኳስ ስንት ኳስ እንደተሳሳተ ስንት ኳስ እንደሳቱ እኮ ከመጀመሪያው ጎል ጀምሮ የሚገርም ኳስ ነው የሚጮት። ያ እጁን እንደዚህ ብሎ ፔናልቲ ያሰጠባቸው፣ ከዛ ጨራሽ አቻ አድርገው ነበር። እኔ እኮ ግራ ገባኝ። ማን ነው ለዋንጫ የሚጮት? በርንማውዝ ነው አርሰናል ነው?
አርሰናል እዛ ቁጭ ብሎ እስኪመጡለት ድረስ ይጠብቃል። ፕሬስ እየተደረገ ኳስ እየተቀባ ካውንተር ለሚል ሴት ፒስ ይጠብቃል። ኮርነር ይሄ ነው። አትበያትም ገና ደግሞ አትበያትም ጠብቂ። ወይኔ ወያላ ዛሬ እንደዚህ ደስ ብሎኝ አያውቅም። ቅሌት ለኛ ድርባለሁ። እንኳን አደረሳችሁ፣ እንኳን አደረሰን። አቤት ቅሌትሽ በሜዳሽ ሰጠሽ። ይሄ ቆርቆሮ አይደለም ማለት ይሄ ምንድነው? ወይ ስፖርቲንግ ይሄንን ማድረግ እንደሚችል አምናለሁ። ብራቮ በርነሞስ፣ ውለታ አለብኝ። ባህሌን አደመክልኝ። ነግሬሃለሁ። ምን አይነት የባል ስጦታ ነው በዋዜማው የደረሰን? ገና ዛሬ ልዩ ቋጠሮ አለብን ብዬ ነበረ። ተሳክቷል። አቋማዎች እንኳን ደስ አላችሁ። እንችላለን። ያበደ ጌም ነበረ። ወይ ያላ ይሄን ዋንጫ እቀበላለሁ ወያላ። በቃ ምንም ማድረግ አልችልም። ለሀገሪቷ ሰላም ስል እቀበላለሁ። የሚገርም ያበደ የባል ስጦታ ነው። እንኳን ደስ አላችሁ አቋማ አባላት በሙሉ። የሚገርም ደርሶናል። እኛ ነገ ያቺን ቼላን ግርፍ ስናረጋት ሁሉ ነገር ያበቃለታል ማለት ነው። ከመሆኑ አቋማ ይመቻችሁ። ይሄ ልዩ ባል ስጦታ ነው።